ሰበር ዜና በትግራይ ክልል አዲስ የፖለቲካና የውትድርና ኃይል ጥምረት በይፋ ተመሰረተ። 5 ታዋቂ የፖለቲካ ፓርቲዎችና የአፋር ታጣቂዎች ወታደራዊ ክንፍ የሆኑት አዲስ ምክር ቤት በአዲስ አበባ ምስረታውን አጠናቋል። ይህ ምክር ቤት ወደ መቀሌ ለመግባት ቀናትን እየቆጠረ ነው ተብሏል። ዝርዝሩን አሁን ይዘንላችሁ ቀርበናል። ክቡራን ተመልካቾቻችን ማርኮን ዜና ነው። ትግራይን ለማስተዳደር ያለመ ነው የተባለ የትግራይ ሰላምና ለውጥ ምክር ቤት ትናንት ግንቦት 9 ቀን 2018 ዓ.ም በአዲስ አበባ በይፋ መመስረቱን አስታውቋል። ይህ አዲስ ምክር ቤት ስምረት ባይቶና፣ አረና ትግራይ፣ ትንሣኤ ሰባ እንደርታና ቃንጪ ሐቂ የተባሉ 5 የፖለቲካ ፓርቲዎችን በአንድ ላይ ያቀፈ ነው። ከዚህ በተጨማሪም በአፋር ክልል የሚንቀሳቀሱትን የሐራ መሬት ተዋጊዎችን ወታደራዊ ክንፍ በማድረግ በይፋ ስራ መጀመሩ ትልቅ መነጋገሪያ ሆኗል። በምስረታ ጉባኤው ላይ የተገኙት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ባደረጉት ንግግር በትግራይ ክልል ያለው ወቅታዊ ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ አጽንኦት ሰጥተዋል። አክለውም ይህ አዲስ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ እንደሚገባና ክልሉን የማስተዳደር ሚናውን የሚወጣው በሕዝብ የተመረጠ መንግስት እስከሚመሰረት ድረስ ብቻ እንደሚሆን በይፋ ተናግረዋል። ይህ አዲስ ጥምረት በትግራይና በክልሉ ፖለቲካ ላይ ምን አይነት ለውጥ ያመጣል? ወደ መቀሌ መግባቱስ በሰላማዊ መንገድ ይከናወናል ወይ? እናንተስ ምን ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለሰዓቱ የያዝነው ዜና ይህንን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ ወቅታዊ መረጃዎችን በፍጥነት ያገኙ። ማርኮን ዜና ነበርን። እናመሰግናለን።